የኒቅያን ጉባኤ እንዲከሰት ያደረገው የአንድ ሰው ክህደት ነው። ያም የአርዮስ። አሁን በእኛ ቤተክርስቲያን ያለው በኒቅያም የሚመጠን የሚገልጽም አይደለም። መከራው፣ ስተቱ፣ ድርብርቡ፣ ክህደቱ ብዙ ነው። ቅድም እንዳላችሁት በዚህ ቤተክርስቲያን ያልገባ ስህተት የለም። ስርዓተ ክህነቱ፣ ስርዓተ ንግሥናው፣ ስርዓተ ጵጵስናው፣ ስርዓተ ገዳሙ ከቤተ መቅደስ ጀምሮ እንኳን ሌላ አድምኑ አርስቲክም የሚለው ቅዳሴው ሁሉ ተለውጦ በእደ ቆሞስ፣ በእደ ጳጳስ፣ በእደ ፓትርያርክ እየተባለ ነው። እንግዲህ የሁሉ ንባቡ ከተዛባ በመልከ ጼዴቅ መስመር የመጣውን አንተ ካህኑ ላከመ ሲመቱ ለመልከ ጼዴቅ ከዚያ ጋር የመጣውን ክህነት ፋላሲ ትርጉሙ ይሳሳታል እና አሁን እየተቀየረ እየሄደ ነው ያለው። ይህ ሁሉ የሚያስጨንቅ ነገር ነው። እንግዲህ ህዝቡ የሚያየው የጎላውን ነገር፣ የሚያውቀውን ነገር፣ የተረዳውን ነገር፣ አቅሙ የተረጎመውን ነገር እንጂ በውስጥ የተሰባበረውን ሁሉ ብዙ አያየውም። እንግዲህ ይሄ የኒቅያ ጉባኤ የሚባለው ለአንድ ሰው ስህተት ለማረም እነዚያን ሁሉ ሊቃውንቶች እንዲሰበሰቡ አስገደደ። በኢትዮጵያ ቤተክርስቲያን የተከሰተው እኮ የሚታረም እኮ ነገር የለም። አንድ የቅኔ መምህር አንድ ቅኔ መቁጠር የጀመረ እጅ እግር የሌለው ሰምና ወርቅ አይሉት፣ ህብር አይሉት፣ ጎዳና አይሉት፣ ውስጠዛ አይሉት። እንግዲህ የቅኔ አይነቶች ብዙ ናቸው። ከሁሉም የሌለ ቅኔ ተገኝቶ ቆጥሮ ቀረበና ያርሙልኝ አላቸው። እንዲህ ሁሉም ማረም ነው፣ ምኑን ነው ማርመው ብለው ሸኙት ይባላል። እርሻ ውስጥ ስንዴ ጠፍቶ ሁሉም አረም ከሆነ ስንዴ ከሌለ ምኑ ነው የሚታረመው? እና አሁን የኒቅያ ጉባኤ ተብሎ ኢትዮጵያ ውስጥ የተጠራው አራሚው ማን ነው? ታራሚውስ ማን ነው? ይሄ ራሱ የሚያጠያይቅ የሚያስጨንቅ ነገር ነው። ሲኖዶሱ በሽተኛ ነኝ ካለ፣ ሲኖዶሱ ለሊቃውንት ጉባኤ ወረወረው። ሊቃውንት ጉባኤ እስካሁን የት ነበረ? እንዲህ አቡነ አብርሃም ተናጋሪ ጠፋ እያሉ ነው። ያ ማለት እንግዲህ በሊቃውንት ጉባኤ ስም የተሰበሰቡትን እየከሰሱ ናቸው።